ኖላዊቶች ድንብላልና ተምቹ እንግዲህ ከተጣሉ እሱ ደግሞ ከዚህ በኋላ ጠገቤ እንዳደርሽ ብሎ አባሯታል ማለት ነው። እሷ ደግሞ እኔ እኮ ወድሃለሁኝ ምን አድርጌ ነው የምትለኝ? ቆይ ዘርዬ መረጋጋት አለብህ፣ እስኪ ቆም ብለህ አስብ እያለችው ነበር ማለት ነው። እሱም ደግሞ ከዚህ በኋላ ይበቃኛል፣ አንቺ አስመሳይ ነሽ እያለ እንግዲህ ተምቹ የሚፈልገው ሌላ ነገር ነው። እሷ ደግሞ አሁን ላይ ከትዳር በፊት ምንም ነገር አትፈልግም ማለት ነው። ድንብላል እውነት ለመናገር ተምቹም ጥፋተኛ ነህ እንዴ? እኔ ማን ነው ወይዘሮ ሜላት ያሳዘነችው? ሜላት እንግዲህ ወደ ቤቷ ብትመለስ ቤት ንብረታቸው ተመልሶ ባይኔ ማለት ነው። እውነት ለመናገር በጣም ታሳዝናለች ሜሉዬ፣ የሚያሳዝን ህይወት እያሳለፈች ነው። በእርግጥ አግኝቶ ማጣት በጣም ከባድ ነው ማለት ነው። በዛ ላይ ደግሞ ምላሴ በጣም ያሳዝናል። በዚህ እድሜው እንደዚህ አይነት አስተሳሰብ ነው ያለው። ምሁር የሆነ ልጅ ነው። በእርግጥ ግን እንደዚህ ስብርብር ማለታቸው ደግሞ በጣም ከባድ ነው ማለት ነው። በዚህ ሰዓት ላይ ማንም ሰው የላትም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የዙዙ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ማለት ነው ቻናላችንን። ዛሬ ደግሞ ኖላዊቶችን ይዤላችሁ ከች ብያለሁ። እንደተለመደው ሰላምዬ ሆቴል ውስጥ እንግዲህ የሰራኝ መስተንግዶ ሆና መስተንግዶ የሚመጣ አንድ ከስተመር ነበር ማለት ነው። እንግዲህ ቲፕ ብሎ የሰጣት ብር ጠቀም ያለ ስለነበረ እሷም ደግሞ አላገናዘበችም። ምክንያቱም ለምላሴ ብር ያስፈልገዋል በማለት ለሱ ብላ ደፋ ቀና እያለች እንግዲህ ለልደቱ እሱም ልጁ ደግሞ የሰጣት ቲቡ እንዴት ነው ተመቸሽ ወይ? ቆይ አንተ ምን አስበህ ነው ያንን ሁሉ ብር የሰጠህ ብላም ስትለው ምን አስባለሁኝ ለመልካምነትሽና እንደዚሁም ደግሞ ለትውውቃችን ነው ይላታል። ከዛም እሷ አመሰግናለሁ ምን አረግሽበት ግን ሲላት ለወንድሜ ልዴት ብዬ አስቀምጬው ነበር ትለዋለች። እና ብሩን ዝም ብዬ የሰጠውሽ ይመስልሻል እንዴት ቲብ ብሎ ይላታል ልጁም ማለት ነው። እሷም ደግሞ ምን ማለት ነው አብረሽኝ እንድታድር ይፈልጋለሁ ሲላት ልጁን ደግሞ ምንጭቅጭቅ አድርጋ አንቋሻ ከፍ ዝቅ አድርጋ ተሰርበዋለች። ሰላምም እዚጋ ልክ አላት ብዬ ነው ማስበው ማለት ነው። ሰላምዬ ደግ አረግሽው፣ ምክንያቱም ማንም ሰው የሚያደርገው ነው ያደረግሽው ማለት ነው። ከዛም በኋላ አላቃዋ እንደሚቆጣት እንደዚሁም ከፍ ዝቅ አድርጎ እሷን ደግሞ ከስተመር አባረሻል በማለት ከዚህ ቤት አባረሻለሁ ብሎ ለምናም ብትቀመጥም አንገቷን እንድትሰብር አድርጓት ነበር ማለት ነው። አሴር አጋጣሚ ሆኖ ወደ ሆቴሉ ሄዶ ለመጠጣት እየሞከረ ከዛ ምን ልታዘዝ ስትለው እንዴ ሰላም ምን ሆነሻል? በስነ ስርዓት እንኳ ሰላም በይኝ እንጂ ብሎ ያወራታል። አሴር ኑሮ መረረኝ፣ ኑሮ አስጠላኝ፣ ምን ላድርግሽ? ምክንያቱም እኔ ምንም እዚሽ ምድር ላይ ለምን ተፈጠርኩ እያለ በጣም ጸጥት ብሏት ታለቅሳለች ማለት ነው። ሳይገባ ይቅርቶ አይደለም ሁሉን ነገር እኮ አውቃለሁ ሰላምዬ፣ ግን በእንደዚህ አይነት መልኩ ማየቴ እናንተን በጣም ከባድ ነው። ለመረጋጋት ሞክሪና አስረጅኝ ይላታል። ምክንያቱም እዚህ ቤት የምሰራበት አለቃዬ ሊያባረኝ አንቋሸሸኝ፣ በዛ ላይ ሰደበኝ ትለዋለች። እንዴ ምን ብትበድዪው ከስተመር ሰርበሻል ብሎ ስትለው አሴርም ደግሞ ተረጋጊ፣ ተረጋግተሽ ነው እኮ ነገሮችን ከዛም ደግሞ ደላላው ደግሞ ከዚህ ቤት ከወጣሽ ሌላ ስራ የለም ስላለኝ ነው እንጂ ከዚህ ቤት ወጥቼ ብሄር ደስ ይለኛል እኮ ትላለች። ከዛ እንዴ እና ያልሽ እንደሆነ ከዛኛ እኛ ምን እናርግ ብሎ አንቺ እየተሰደብሽ እንድትሰሪ ነው ወይ ብሎ አሴርም ይቆጣታል። በዚህ ሰዓት ላይ ሰላም አሁን ላይ የምትገኘው እውነት ለመናገር እኔ እኮ እዚህ ዝቅ ብዬ የምሰራው ቤተሰቦቼ አንገታቸውን እንዳይደፉብኝ ነው ትላለች። በዛ ላይ ደግሞ የመጀመሪያም ልጅ ስለሆነች ለቤተሰብም ደግሞ ለመርዳት ጥረት እያደረገኝ ነው። ሁሉም ሰው አሁን ላይ ማንም ስለሌለው እሷ ናት ከእንትን እያለች ማለት ነው እነሱን ለመርዳት ጥንካሬውን ወስዳ ጥንክር ብላ እነሱን እንትን ለማለት እየተዘጋጀች ያለችው ማለት ነው። ሰላምዬ በአሁኑ ሰዓት ላይ እንግዲህ ከባድ ችግርን ቢፈጠርባትም ሁሉንም ነገር ለማስተካከል እሞክራለሁ፣ ጠንካራ መሆን ሞክሪ እያለ አሴርም ቢመክራትም እውነት ለመናገር ወይዘሮ ሜላት በተደረገባት ድርጊት በጣም ከባድ ነው። የያዘችውን ሁሉ ብታጣም ግን አንድ ቀን ሁሉም ነገር ይነጋላታል ብዬ አስባለሁ ማለት ነው። በዚህ ሰዓት ላይ እንግዲህ ማንም ከጎኗ በሌለ ሰዓት እንግዲህ ወይዘሮ ሜሉካ በጣም ከባድ ችግር እየወሰደ ትገኛለች ማለት ነው። እውነት ለመናገር የሄደችበትን ቦታ ደግሞ ስራ ቦታዋ እዛም ብትሄድም ምላሴ ተከትሏት ስለሄደ እዚያችም ደግሞ አሰሪዋ ልብስ ጠቢ፣ ቆይ ለመሆኑ ልብስ አጥበሽ ታውቂያለሽ እንዴ? እንዴት ነው የምታጥቢው ብላ ትጮህባታለች። ምላሴም እሱ ካየ በኋላ እንዴ እማዬን እንደዚህ ማሰቃየት ቢቀርስ ብሎ በጣም ያለቅስና ተጸጽቶ እናቱን
ለመከተል ይሞክራል ማለት ነው። ምክንያቱም እናቱ አሁን ላይ ያለችበት ሁኔታ በጣም ከባድ ችግር ስለነበረ እሷ ግን ቤት ሲጠይቋት ምን አይነት ስራ ነው ሰርተሽ የመጣሽው? ምን አይነት ስራ ነው ያገኘሽው? ሲሏትም ያገኘውን ስራማ ቆንጆ ስራ ነው፣ ምክንያቱም ቢሮ ውስጥ እቃ ማመላለስ ነው ብላ ለሀናም ትነግራታለች። ሀናም ደግሞ እሺ እማዬ ካልሽ እኛ እኮ ለአንቺ ደስታ ነው እንጂ ሌላው ጥንቅር ብሎ ይቀራታል፣ አንቺን ደስ ካለሽ አንቺን ካስደሰተሽ እያሉ ምላሴም ደግሞ እንዴት እማዬ ማለት ትልና ይላትና ይወጣል ማለት ነው። እንዴ ልጁ ምን ሆኗል ብለው ደግሞ እነሱም ደግሞ ግራ ይጋባሉ። የእሱን ልደት ለማክበር ሲሉ እጃቸው ላይ 5 ሳንቲም ስለሌላቸው ከየትም አምጥተን ልደቱን ማክበር አለበት ብለው ይላሉ። ምክንያቱም ይቅርታ ድሮ ላይ ብር መስፍን በነበረም ሰዓት በደንብ ተደርጎ ያው ያስለመዱትን ነገር ለማድረግ ነበረ፣ ግን አልተሳካላቸውም። እርግጠኛ ነኝ መስፍን በቅርብ ቀን እንደሚመለስ ወደ ቤቱ እርግጠኛ ነኝ። ከአሜሪካን ይመጣል ብዬ ተስፋ አለኝ ማለት ነው። አሁን ላይ ማንም የላቸውም። እንደዚሁም ደግሞ ወይዘሮ ሜላት በአሁን ሰዓት ላይ ከባድ ችግር ቢሆንባትም እጇንም ብትታመም ከዚህ በፊት ቤቷ ተሞላቃና በሰራተኛ ስለኖረች እንግዲህ እጇ እንደዛ አሞኛል ብላ ብዙ ልብስም ስላሳጠበቻት አሰሪዋም ደግሞ እዛ የሰራችባቸው ልብስ ያጠበችበት ደግሞ ለሀናም ደግሞ ወደ ምላሴ ስራ ቦታ ትሄዳለች። እሱም ሊስትሮ እየሰራ ያለ ቲፕ ምንም እየሰጡት ከዛም በኋላ ምን እያደረግሽ ነው ብሎ ሲላትም ከዛ እየተናገረ እንትን ትላለች። እኔማ ምንም አላደረኩም ምን አደርጋለሁ ብለህ ነው ትልና መልስ ትሰጠዋለች። በዛ ሰዓት ላይ አይ የሆነ ነገርማ አለ ብሎ ይላታል ማለት ነው። በዛ የተነሳ ሁሉን ነገር ለማወቅ እፈልጋለሁ ትላለች። ወይዘሮ ሜላት እንግዲህ ማንም ሰው እንደሌላትና ማንም ሰው ከጎኗ እንትን እንዳላላ ነው ማለት ነው የምትናገረው። ሁሉንም ነገር ለማስተካከል መሞከር አለብኝ እያለች ብናደርግ እዚህ ምድር ላይ ኖርኩኝ ግን ምንም ነገር ላገኝ አልቻልኩም ብላ ጽጽት ብሏት ታለቅሳለች። አልቅሳ እንግዲህ ጽጽት ብላ ስታለቅስም ሁሉንም ነገር ለመሞከር እወስናለሁኝ። እኔ ግን ምን አይነት ሴት ነኝ? ምን አይነት ነኝ? እንደዚህ አይነት ነገር እንትን እምለው ብላ በጣም ታለቅሳለች። ምክንያቱም ልጆችም አንገታቸው ቅስማቸው ተሰበረ እያለ ትናገራለች። እውነት ለመናገር ሜሉዬም በማየቴ በጣም አዝኛለሁ እኔ ለራሱ ማለት ነው። ይሄ ለሜላት አይገባትም ብዬ አስባለሁ ማለት ነው። በቅርቡም ቀን ደግሞ ሁሉም ነገር ተስተካክሎ ሁሉንም ነገር መንገድ ላይ አውለዋለሁ ብላለች። ጠበቃም ደግሞ አሴር ያመጣላት የእሷን ጉዳይ የሚጨርስላት ሰው አሁን ላይ ያስፈልጋታል። ለሀናም ደግሞ ሁሉን ነገር አሴር ይነግራታል ማለት ነው። ሀንቾ እኔ ከአንቺ የምደብቀው ነገር የለም ይልና ሁሉን ነገር ሲነግራት እሷም ደግሞ ምን ማለት ነው? ወይ ችግር አለ እንዲ አሴር ለምን አልነገርከኝም ብላ ትለዋለች። አዎ በጣም ችግር አለ ለአንቺ ያልነገርኩሽ ምክንያቱም መፍትሄ ምንም ነገር የለም። ይሄ ነው ያን እናንተ ቤት መጥቶ የነበረው የእናትሽ ጠበቃ እኔ ነበርኩ ሲጨንቀኝ የላኩልሽ ይላታል። ከዛ እሷም ደግሞ አሴር ግን መናገር ነበረብህ፣ ምን ነው ተናደርሽ እንዲህም በማድረግ ይላታል። እንደዛ ሳይሆን ያው እማዬን ታውቃለህ ለማሳመን ቶሎ ይከብዳል እንጂ እኔማ ደስ ብሎኛል ብታይ አሴር አሁን ላይ ሁሉም ነገር ስላስጠላኝ ነው ብላ ትነግረዋለች። ተምቹ እንግዲህ ከድንብላል ጋር ተጣልቶ ብቻውን ያለው ማለት ነው። እንደዚሁም ደግሞ አንቺን አልፈልግሽም ከዚህ በኋላ እያለ ልቧን ታሸፈተው በኋላ አልፈልግሽም ማለት ምን ማለት ነው? ተምቹ እንግዲህ ከአሜሪካ የመጣው ዶላር ትንሽ ቀይር አድርጎታል ማለት ነው። መቀየር የለብህም፣ መቀየር ካለብህ ጎበዝ ጀግና እንደሆነ ልክ እንደ አሴር ማለት ነው ማሰብ አለብህ ማለት ነው። አሴር እንግዲህ እስካሁን ሀና ምንም የጠየቀ ነገር የለም ዝም ብሎ ማፍቀር እንጂ። ተምቹ ነው እንግዲህ እየተንቀለቀለ ያለው። ተምቹ እንግዲህ ደግሞ ሽሮ አልበላም ያለ ነው፣ ያደግክበት ነው ሽሮ አተህ እኮ መንገድ ዳር ቁጭ ብለው ሁሉ እየለመንካል ነበር ወይ የምትበላው ብሎታል ኖላዊት ማለት ነው። እሱም ደግሞ ሽሮ አይነካካኝም አንተ እንድትቀየርና አንተ እንድትለወጥ እኮ ነው ብሩ የተላከልህ፣ ስለዚህ በብሩ ለምን አሰራበትም በማለት እንግዲህ ሁሉም ተቆጥተውታል። እሱም ደግሞ በፍጹም
ምን ላረግበት ነው? ብሩ እኮ ይበላል፣ ይጠጣል፣ ያልቃል ብሎ እንግዲህ መልስ ይሰጣል ማለት ነው ተምቹ። ኖላዊትም ደግሞ መጠንከር አለብህ፣ ጎበዝ መሆን አለብህ። እስከ መቼ ነው እንደዚህ የሆንከውን? ብስል ማለት አለብህ፣ ገና አልበሰልክም እያለ እንግዲህ ይቆጣዋል ማለት ነው። በዚህ የተነሳ ሁሉን ነገር ለማወቅ ጥረት ይገኛል ማለት ነው። እያንዳንዱ ነገር በቅርቡ ሁሉንም ነገር ለማወቅ እሞክራለሁ ብሏል ማለት ነው። እውነት ለመናገር እንግዲህ ተምቹ በጣም ስል ማለት አለበት፣ ልክ እንደ አሴርን እንግዲህ ሀና አትበልብኝ፣ ድሮ ሀና ዘንድሮ ሀና፣ እስቲ አሁን እንኳ አግኝተህ እንኳ ፈታ ብል፣ ሀናን እርሳት ይለዋል ማለት ነው። ሀና እኮ የተጠጋችህ አሁን ነው፣ ድሮ እኮ አታፈቅረም ነበር። ኢዝራ ሲሞትባት ነው ወደ አንተ የመጣችው፣ ወደ አንተ ህይወት የገባው ደግሞ አንተ ሀብታም ስትሆን ነው እንጂ ፈልጋህ አይደለም ብሎ ይለዋል ማለት ነው። አሴርም ደግሞ እውነት ለመናገር ለሀና ያለው ፍቅር ከባድ ነው። ከወደዳችሁት ቪዲዮን ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ